ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው። የአባቶቻችን አምላክ ነው ያስነሳው። ያ አንዱ አምላክ ማለት ነው። አየሽ? ስለዚህ ስንት አምላክ አለ ከተባለ አንድ አምላክ። ኢየሱስ ምን ተናገረ? ስለዚህ ማርቆስ ወንጌል ምዕራፍ 12 ላይ እንዲህ ብሎ ተናገረ። ልባል ከጻፎች አንዱ ሰው ኢየሱስ ሲከራከር አይቶ ሲመለስ በጣም አሪፍ አድርጎ ሲመለስ አይቶ ጠየቀው። ከትእዛዛት ሁሉ ፊተኛይቱ ማን ነች ብሎ ጠየቀው። ኢየሱስ መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን ስንት ጌታ ነው አለ? ናዲያዬ ስንት ጌታ ነው አለ? አንድ ጌታ። አየሽው? አንድ ጌታ ነው አለ። የአንዱ ጌታ ኢየሱስ አይደለም። የአንዱ ጌታ ሰማይና ምድርን ዓለምን ሁሉ የፈጠረ ነው። ከዛ ምን አለው ሰውየው? ኢየሱስ ምን አለ? አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክህን ውደድ የምትል ፊተኛይቱ ትእዛዝ ይህች ናት አለ። ሁለተኛይቱ ትእዛዝ ባልንጀራህን እንደራስህ ውደድ የምትል እሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም አለ። ጸሐፊው መልካም ነው መምህር ሆይ አለው። ኢየሱስ አንድ ነው። ስንት ነው አለ? አንድ ነው፣ ከእሱም በቀር ሌላ የለም ብለህ በእውነት ተናገርክ አለው። ስንት ነው? አንድ ነው። በቃ የአንዱ ደግሞ የማይሞት ነው ብዬሻለሁ ቅድም። በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ የምትለች ካለ በኋላ ኢየሱስ ምን አለው መጨረሻ ላይ? ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅህ አይደለም አለው። አየሽው? አንድ ነው ብለህ በትክክል ተናግረሃል አለው። ስለዚህ አንዱ የተባለው አይሞትም። አንዱ የተባለው ኢየሱስ አይደለም። ኢየሱስ ስለራሱ ሲናገር ኢየሱስ ሰው ነኝ ነው ያለው። በቃ ኢየሱስ ሰው ዮሐንስ ወንጌል ላይ ምዕራፍ 8 ቁጥር 40 ላይ ነገር ግን ከእግዚአብሔር የሰማሁት ነው። እግዚአብሔር ስንት ነው? አንድ እግዚአብሔር። ልብ አድርግ። ከእግዚአብሔር የሚሰማው እግዚአብሔር ስንት? አንድ እግዚአብሔር አለ። የሰማሁትን እውነት የነገርኳችሁን ሰው አለ። ሰው ኢየሱስ ሰው ነኝ አለ። በቃ ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረግም። ሲጀመር ኢየሱስ መሰቀልም አይፈልግም፣ ያው መገደልም አይፈልግም። ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረግም ማለት አየሽ። ስለዚህ ኢየሱስ ሰው ነው። አንዱ አምላክ አንድ ነው፣ እግዚአብሔር። በቃ ያሱ እግዚአብሔር ተብሏል። በቃ ኦልሬዲ በቃ ተነግሮለታል። ስለዚህ ይሄን አንዱ አምላክ አምልኩ እያለ ነው። በቃ በጣም በሚገርም ሁኔታ የማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ እንዲህ ብሎ ተናግሯል፣ ከሰይጣን ጋር ሲከራከር ማለት ነው። ወደ ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ስገድልኝ አለው ኢየሱስን ማለት ነው። ስገድልኝ። የዛኔ ኢየሱስ ምንድን ነው ያለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና አለው አለ። ለጌታ ለአምላክ የተባለው ያኔ ቅድም ያውልሽ ሉቃስ ወንጌል ምዕራፍ 1 ላይ ቁጥር እዚህ ጋር ምን አለ? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን ዙፋን ይሰጠዋል አለ። ጌታ አምላክ አየሽው? ጌታ አምላክም የኢየሱስ ጌታ አምላክ አለ። ያ ጌታ አምላክ ነው። ያ ጌታ አምላክ ለሱ ስገድ፣ ለኔ አትስገድ አለው። አየሽው? ማነው? ይቅርታ፣ ለሱ ነው የምሰግደው ለአንተ አልሰግድም አለው። ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱንም ብቻ አምልክ ተብሎ ተጽፏል። ለጌታ ለአምላክህ ጌታ አምላክህ የአባቱን ዙፋን ይሰጠዋል የተባለው ማለት ነው። እሱን ነው በቃ ለሱ ስገድ ነው የተባለው። እሱ ሰው ነው። ኢየሱስ እኮ በቃ ሰው ነው ኦልሬዲ። ለሰው ደግሞ መስገድ አይቻል። ለዛ ነው የኤፌሶን ጸሐፊ ሲጽፍ ራሱ ምን አለ መሰለህ? ኤፌሶን ምዕራፍ 1 ላይ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረካል። የሱ አምላክና አባት ነው ይባረክ ተብሎ የተነገረለት። በቃ ኢየሱስ የሱን አምላክ። ለዛ ነው የሚመለከውም እንትን የሚባለው ራሱ ሮሜ ምዕራፍ 1 ቁጥር 8 ላይ ምስጋና የሚቀርበው ለሱ። ያው ምን አለ? እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን ማንን? አምላኩን በኢየሱስ ክርስቶስ አመሰግናለሁ። የሚመሰገነው ኢየሱስ ሳይሆን አምላክ ነው። ልብ አለ። ምክንያቱም ኢየሱስ ሰው ስለሆነ ሰው አይደለም የሚመሰገነው፣ አምላክ ነው የሚመሰገነው። ስለዚህ ስንት አምላክ አለ ካልሽኝ በቃ ልገላግልሽ። የመጨረሻው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ አለ። ጣዖት ሁሉ በዓለም ከንቱ ነው አለ። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር አለ? ከአንዱ። ልብ አድርጊ። ከስንቱ በቀር አለ ናዲያ? ከአንዱ በቀር ከአንዱ ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይና በምድር ሆነ ብዙ አማልክት የተባሉ ቢኖርም ማለት ለእኛስ ነገር ሁሉ ከእርሱ ሆነ እኛም ለእርሱ ሆነን አንድ አምላክ ማን አለ ይላል ናዲያ? ማን አለ ይላል? አንድ አምላክ ማን አለ? አብ አለን። በቃ ተገደለ። በቃ ከአብ ውጪ ያለው ሁሉ ያው ከአንዱ በቀር
ማንም አምላክ እንደሌለ እናውቃለን አለ። በቃ የለም አንዱ የተባለው ደግሞ አብ ነው። ከዛ ውጭ ያለው ምንድነው? ይኸው ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ ነው አለ። ከንቱ ነው አለ በቃ። ስለዚህ አንዱ አምላክ ከአንዱ በቀር ማንም አናውቅም የተባለው አብ ነው። ስለዚህ መጽሐፉ የሚናገረው ኢየሱስ ሰው እንደሆነ ነብይ እንደሆነ ኢቭን ባሪያ እንደሆነ ይናገራል። ያው ላሳይሽ ባሪያ እንደሆነ ላሳይሽ። እዚህ ጋር ሲናገር ምን አለ መሰለሽ? ኢሳይያስ ላይ ምዕራፍ 42 ላይ እንዲህ እያለ ይናገራል፣ በትንቢት ማለት ነው። ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባሪያዬ፣ እግዚአብሔር ነው የሚናገረው፣ ነፍሴ ደስ የተሰኘችበት ምርጤ፣ በእሱ ላይ መንፈሴን አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣላል። ባሪያዬ። አየሽው? ባሪያ አምላክ ባሪያ ነው ወይ? አምላክ አንድ አምላክ እንጂ ከዛ ውጪ የለም። አሁን ሁለት ነገር ነው ከዛሬው አሁን ካሳየሁሽ ነገር የምትወስጂው። የመጀመሪያው አምላክ ይሄ መጽሐፍ ሙሉ በሙሉ የአምላክ ነው ወይ ለማለት ያስደፍረናል። ናዲ ቅድም ካሳየሁሽ ነገሮች ሙሉ በሙሉ ያ ሁሉ ነገር የአምላክ ቃል ነው ብለሽ ታምኛለሽ? የቀደሙ ነገር ለካለ አዎ ሊሆን አይችልም። ሁለተኛ ነገር ደግሞ ካልሆነ ታዲያ የአምላክ ቃል እሺ ነው። እስቲ ዝም ብለን ብናየው ራሱ ከአንድ አምላክ ውጪ ሌላ አምላክ የለም ብሎ ነው መጽሐፉ ያስተማረው። ያ መጽሐፍ ያ አምላክ ደግሞ አንድ አምላክ አለ፣ እሱም የኢየሱስ ፈጣሪ ነው። አምላክ ፍጡር አይደለም። ፍጡርን ታመልኪያለሽ አንቺ? የተፈጠረ ነገር የተፈጠረ ነገር ታመልኪያ አዎ ኢየሱስ ፍጡር እንደሆነ መጽሐፉ ይናገራል። እስካሁን ባየነው ነገር ሰው ፍጡር ነው አይደለ? ሰው ፍጡር ነው አይደል? ሰው ፍጡር አይደለ? አዎ ሰው ፍጡር ከሆነ ፍጡር አይመለክም ነው በቃ እኔ እያልኩሽ ያለሁት ይሄን ነው። ስለዚህ መመለክ ያለበት አንድ አምላክ አለ፣ ኢየሱስን ህይወት ይሰጠዋል። ዮሐንስ ወንጌል ላይ ስትመጪ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 26 ላይ እንዲህ እያለ ይናገራል። ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና አለ። ሰጥቶታልና አብ በራሱ ነው ህይወት ያለው፣ ለወልድ ግን በራሱ ህይወት እንዲኖረው ነው የተሰጠው። የሰጠው አብ ነው። ኢየሱስ ደግሞ መልሶ ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም። በቃ ጭራሽ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክርነት እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። ሌላ አለ ስለ ኢየሱስ የሚመሰክር እንጂ ኢየሱስ ከራሱ ምንም ሊያደርግ አይችልም። ልብ አድርጊ፣ ከራሴ ምንም ላደርግ አልችልም አለ። እንደሰማው ነው የሚፈርደው። ያው በቃ ከአምላኩ ይሰማል፣ ይፈርዳል። ነቢያት ሁሉ ሲያደርጉት እንደነበሩት ማለት ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ አንዱ አምላክ እንደዚህ ብሎ አይናገርም። እኔ ምንም አልችልም አይልም። ተግባባን? ስለዚህ መመለክ እሺ የኛና የናንተ ሃይማኖት ምን አለያየው ነው? እስቲ አሁን ለምሳሌ ለምንድን ነው የተለያየው ሲባል እስቲ ላሳይሽ፣ አንዳንድ ነጥቦችን ላሳይሽ። አሁን እኛ ሙሉ በሙሉ የአላህ ቃል ነው ብለን ነው የምናምነው፣ ቁርአንን ማለት ነው ሙሉ በሙሉ። እናንተ ጋር ግን ያለው መጽሐፍ መጀመሪያ አምላክ ያወረደው መጽሐፍ ነበረ። ያንም መጽሐፍ ግን ከጊዜ በኋላ ሰዎች ሰርዘውታል፣ በርዘውታል፣ ደልዘውታል። የግል ደብዳቤዎቻቸውንም አስገብተውበታል። በሙሴ እናምናለን፣ በነብያት ሁሉ በእነዚህ ሁሉ እናምናለን። ግን ደግሞ ስናምን እንዴት ነው? እስቲ አሁን ለምሳሌ በመጽሐፉ ጉዳይ ያለውን እስቲ አንድ ነገር ላሳይሽ። ፋይል ላውጣና አንድ ነገር ላሳይሽ። በጣም ታጋሽ ነሽ። በጣም ነው ማመሰግነው ስለታገሽ። ምን አለ መሰለሽ መጽሐፉ ሲነግረን ማለት ነው ያ አህለል ኪታብ አለ እናንተ የመጽሐፍቱ ሰዎች አለ ክርስቲያንና አይሁዳውያን እውነትን በውሸት ለምን ትቀላቅላላችሁ አለ። እውነት በውሸት ለምን ትቀላቅላላችሁ? የአምላክ ቃልና የሰውን ቃል እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። ለምንስ ትደብቃላችሁ? በቃ እንደገና ምን አለ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለእነዚያ መጽሐፍትን በእጆቻቸው ለሚጽፉና ከዚያም በሱ ጥቂት ዋጋን ፈልገው ሊገዙበት ማለት ነው ጥቂት ዋጋን ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸዋል። በቃ መጀመሪያ አምላክ ያወረደው መጽሐፍ ነበር። ያ መጽሐፍ ለብዙ ነቢያት ወርዷል። እነዚያ ያወረዱት ለነቢያት የወረዱት መጽሐፍ ለግል ጥቅሞቻቸው ሲሉ የግል ደብዳቤዎቻቸውን የግል መጽሐፎቻቸውን ሰርተው አምላክ ያላለውን ብለዋል በማለት ብዙ ነገር ስተሰርተዋል ብዙ